ቅምጥልዬ እንግዲህ እኔ ሀይሚን ተስለህ ብትሞት አታገኘኝም ብላለች ማለት ነው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። እንግዲህ ዛሬ ተራው የብሩኬ ነው። የብሩኬ ተራ ነው። እንግዲህ ብቀላ በብቀላ ትላላችሁ ማለት ነው። እንግዲህ ያው ብድር በብድር እየተመላለሱ ነው እንግዲህ እንደባለፈው ማለት ነው። ያው ዛሬ ብሩኬ እንግዲህ ከሀይሚ ቤት እንዳለ ሁላችንም እናውቃለን። እናንተ ሙዚቃ ስትዘፍን ደስ አትልም? ዋው እያንጎራጎረች ነው ደግሞ የምትታጠበው ሻወር የምትወስደው። ለማንኛውም ግን ደስ የሚል ነገር ነው። ሲቀጥል እንግዲህ ዛሬ ብሩኬ ያው ብዙ ተመልካች እንድንታረቅ ይፈልጋል። ግን ደግሞ አንዳንድ ነገሮች በመሀል እየገቡ እየተጋጨ ነው እና እኔና ሀይሚ እንደ ድሮ ብንመለስ በጣም ደስ ይለኛል። እና ብዙ ልጆች እያሰባችሁ ነው፣ አታስቡ፣ አትጨነቁ ብሎ መልእክት አስተላልፏል። እንግዲህ ዛሬ ሽንት ቤት ከገባችበት መኝታ ቤቱ ዶርም ሄድና ካሜራ ያደረግና እነ አብረን እንተኛ ይላል። ከዚህ በፊትም በነገራችን ላይ ፕራንክ አድርጓታል ካስታወሳችሁ ማለት ነው። ያው ዛሬ ልዩነቱ ሻወር ከሻወር ገብታ ስትወጣ ነው እና አብረን እንተኛ ስላት በጣም ደንግጣለች። በጣም ነው የደነገጠችው። እኔ ግን ማለት በዛ ሰዓት ራቁቷን ብትወጣ ያው በነገራችን ላይ አንድ ሰው ሻወር ገብቶ ራቁቱን አይወጣም፣ ቢያንስ ማድረቂያ ፎጣ መልበስ አለበት። ግን ደግሞ ቪዲዮ ከት ይደረጋል ማለት ነው። ለማንኛውም ግን ቅጥል ሲያረጋት ነበር። እንዴት እንደ ድርቅ እንዳረጋት ነው አብረን ተኛ። እሷ ከመደንገጥ ኧረ ብሩኬ ያስፈራራኸኝ። በነገራችን ላይ እንደዚህ አይነት ፊሊንግ ሲገጥመን እንደዚህ አይነት ነገር ሲገጥማችሁ ማለት ነው ምን የምትወዱት ምን እንትን የምትሉት ሰው የሆነ ዶርም ውስጥ በር ዘግቶ እንዲናደርግ ምን የምታምኑት ምን የምትወዱት ቢሆን ይጨንቃቸዋል ካለመዳችሁ ማለት ነው። በጣም ከባድ ነው፣ ማርያምን ይከብዳል ማለት ነው። እና ሀይሚ በዛን ሰዓት አይታችኋት እንደሆነ ኧረ ፈራሁ ብሩኬ እያለች በጣም ተጨናንቃ ነበር ማለት እንደፈለገች እንኳን እንዳትሆን የለበሰችው ልብስ አይታችኋል። አንዳንዴ ሱሪም ሆነ ቀሚስ የሆነ ነገር ስትለብሱ አንዳንድ እንደዚህ አይነት ችግር ሲገጥማችሁ እንደምንም ታግላችሁ ተመነጋግላችሁ ትወጣላችሁ። ግን እሷ ራቁታን ማለት ትችላላችሁ። ምክንያቱም እንደዚህ አይነት ነገር እውነት ክስተት ቢደረግባት ልብሱን ውልቅልቅ አድርጎ ቀላል ሲምፕል ነገር ነው እና ያው ሴት ልጅ ብዙ ነገር ታስባለች። በነገራችን ብልሃተኛ ናት ይባላል። ብዙ ነገር ይደርስብኛል ብላ ማሰብ አለባት። እውነት ለመናገር አንድ ሴት እንኳን ካልፈለግሽ ሆቴል ልንገራይ ብላት ካልፈለግኩ ይህን ልብስ መሄድ ለብሼ መሄድ አለብኝ ብላ ማሰብ ይኖርባታል። ምክንያቱም አለ አንዳንድ ሰይጣን የሚያሳስተው ወንድ ማለት ነው እና ብዙ ነገር አለው። አስገድደው ተደፍረው ያላሰቡት ቦታ ላይ ወድቀው ስንቶቻችን ናቸው እህቶቻችን ያሉት እና ብዙ ነገር አለው እና በጥቅሉ ዶርም ውስጥ ከአንድ ወንድ ጋር ስትሆኑ ምን የምትወዱት ወይም ምን የምትቀርቡት ብትሆኑ ትፈራላችሁ። በጣም ነው የሚያስፈራው የሚያስደነግጠው እና ሀይሚዬን በሰዓቱም ደንግጣለች ፈርታለች ለማለት ያክል ነው። ሶ ብሩኬን ምን ትታመናላችሁ ሴቶችስ ምን ትታመናላችሁ ምናምን ሲሉ ያው መጨረሻ ላይ ስለሱ የተጣሉበት ሴት አርግዛ እንደሆነ ምናምን ሀይሚ አርግዘህ ስላስረገዝካት ነው ምናምን ብላ ቀንጨፍ አድርጋ የምታወሪውን እንኳን አታውቂም ዝም በይ ምናምን ነገር ሲላት ነበር። ጭራሽ ብሩኬ አዝረቅ እና ለማንኛውም ቤተሰቦቼ እውነት ለመናገር በጣም ደስ ይል ነበር። ቡራዬ መቼም እንኳን ብቻ አላውቅም አንድ ሴት ፈልገው ካልሆነ ብሩኬ ያለ ፍላጎት ያለ ሴቷ ልጅ ፍላጎት አንድ ነገር እንደማያደርግ ሁላችንም እርግጠኞች ነን። ምክንያቱም ካየነው አንፃር ማለት ነው። በሀይሚ ራሱ ማየት ይቻላል። ኢቭን እናድርግ ስትለው እንኳን እምቢ የሚል ልጅ ነው። ለማንኛውም ግን ይመቻችሁ። በጣም ደስ ትላላችሁ፣ ቀጥሉበት። ብሩኬ ከሀይሚ ቤት ሄዶ መቀመጡ ነገሮቹ እንዴት እየተፈቱ እንደሆነ እያያችሁ ነው። ብቻ ለማንኛውም ይመቻችሁ። አሁን በኋላ ነገሮችን ፈተው በፍቅር እንደሚመጡልን ምንም ጥርጥር የለውም ቤተሰቦቼ ማለት ነው። ለማንኛውም መልካም አዳር ተመኘውላችሁ። ባይ ባይ።